ኖላዊ ድማሙ እንግዲህ እጁን ለህግ ሰጥቷል፣ በራሱ ፈቃድ ማለት ነው። ገዳዩ እኔ ነኝ የሚላት ቤተሰብ ምንም አላጠፋም እያለ ማለት ነው። ቆፍጠን ብሎ እንግዲህ ሰጥቷል ማለት ነው። እጁን የሰጠበት ምክንያት ምንድን ነው? ያው ታውቃላችሁ፣ መጨናነቅ አልፈልግም፣ በፍጹም ላደርገው አልችልም፣ ህሌናዬ አይቀበልም በማለት እንግዲህ አሳልፌ ወንድሜን መስፍንን አልሰጠውም ባላጠፉት ነገር ብሎ እንግዲህ ቆፍጠን ብሎ እንግዲህ እጁን ሰጥቷል ማለት ነው። ሀናም ተጨናንቃ ነበረ። በስተመጨረሻ ይሄ ቦቅቧቃን መስፍን ማለት ነው እንግዲህ ነገሩን እንዲያውቁበት፣ እንደዚሁም ደግሞ በጣም ተጨናንቆ ስለነበረ ምላሴም አንዳንድ ፍንጭ ስጠኝ እባክህ እያለ እየጠየቀው ነበር። ለመናገር ፍላጎት አልነበረውም። በስተመጨረሻ ግን ያጨናነቀው የዲማሙ ነገር፣ ዲማሙ ደውሎ ስለነገረው እሱ እንዲህ የገደለው አንቴ ነህን ማለት ነው ነግሮታል። ሰላም ጤና ይስጥልኝ የሱሱ ቤተሰቦች፣ ላይክ ሸር ሰብስክራይብ አድርጉ ማለት ነው። እነሆ ኖላዊቶችን ይዘንላችሁ ከች ብለናል ማለት ነው። እንደቀጠለ ነው እላችኋለሁ ማለት ነው። አለም ቀልጣለች። ሜላትም እማቀው ነገር ካለኝ ለእናንተ ለመንገር ዝግጁ ነኝ፣ ምንም ቢመጣ ወደኋላ አልሸሽም ብላ እንግዲህ ቆፍጠን ብላ ተናግራለች ማለት ነው። ሜሉካ እንግዲህ ይህን ያደረገችበት ምክንያት አንደኛ ራሷን ነፃ ማውጣት ትፈልጋለች፣ እሷንም ትጠረጠራለች። እንደዚሁም በቃሉ ሜላት ናት እንጂ እኔ አንቴና ማለት ሰራተኛዬ እንጂ ጓደኛዬ ወይ ልጄ አይደለም። ስለዚህ ስለሱ አትጠይቁኝ፣ እየመጣችሁ አይመለከተኝም ብሎ ነበር ማለት ነው። በስተመጨረሻ ግን ዲማሙ ቀልጠፍ ብሎ እሱ እንዳደረገበት እሱ እንደገደለው ነው የተናገረው ማለት ነው። አንቴነህ እንግዲህ እኔም ጋር ከባድ ጠብ የለንም ብላ ሜላትም ቃሏን ሰጥታለች ማለት ነው። ወደ እርግብ ስመጣላችሁ እርግብ እንግዲህ በቀጣይ ሳምንት ቀጠሮ አለኝ እያለች ሜላትን አለማድነቅ አለማመስገን አይቻልም። እውነት ለመናገር በጣም መልካም ሴት ናት ማለት ነው። ከልጆቿ አሳንሳ አታያትም ማለት ነው። እሱን በማስመልከት እንግዲህ ሂዳ ጠይቃት ነበር። ደህና ነኝ ብላታለች። በቀጣይም ለማስተካከል ዋነኛው ነገር እንግዲህ በቃሉ ያው እየፎከረ ልጄ ቶሎ አታገባም ወይ መቼ ነው የምታገባው እያለ ነበር ማለት ነው። እሱም ደግሞ ምን ለማለት ፈልገ ነው አባዬ፣ ሁሉንም ነገር ለማስተካከል ምክንያቱም እኔ ቶሎ ላክ ብዬህ ነበረ ልጄ፣ አሁን ብታገባ ይሻልሃል እያለው ነበር። እሱም ደግሞ ቀስ ብለን እንጋባለን፣ ምክንያቱም እሷ ቤተሰቦቿ በጣም ትልቅ ችግር ውስጥ ነው ያሉት እያለ ተናግሯል ማለት ነው። ሀና ግራ የገባት በሰርጓ ቀን እንደዚህ አይነት መርዶ ስትሰማ በጣም ነው ያዘነችው። እንዴት ሊሆን ቻለ? አጎቴስ እንዴት አደረገው? እንዴት አስቻለው? ብላ በጣም ተበሳጭታና ተናዳለች ማለት ነው። ሰላም ገና አልሰማችም። ወይዘሮ ሜላትም ዲማሙ እንደገደለው አያውቁም ማለት ነው። ይሄን ሰማች ማለት ሜሉካ ታብዳለች ተብሎ አልተነገራትም። ቀስ በቀስ እንነግራታለን። ስለዚህ ሀንዬ ምንም ቢጠይቁሽ ምንም እንዳትመልሽላቸው ተብላለች ማለት ነው። መስፍን እንግዲህ አስጠንቅቆ ነው የነገራት ማለት ነው ለሀና። ሀናንም አይነግራትም ነበር ማለት ነው። በዚህ የተነሳ እንግዲህ ከባድ ችግር ቢሆንባቸውም ይህን ለማስተካከል ዝግጁ በነበሩበት ሰዓት ግን ትልቁ መርዶ ስትሰማ በጣም ተናዳለች። በእርግጥ ተበሳጭታለች ማለት ነው። በቅርብ ቀን ሁሉንም ማስተካክለዋለሁ፣ ምንም ችግር የለውም ብላለች ማለት ነው። ሀንዬ ያው ታውቃላችሁ ሰርጓ አሁን ቀርቧል ማለት ነው። የሰርጓ ቀጠሮ አለ። ብቻ ግን ብዙ ነገር አለባት ሀና፣ ብዙ ፈተናዎች አሉባት። እነሱን በማስመልከት እንግዲህ ለማስተካከል ወጣ ገባ እያለች ነበር። በመሀል ይሄ ነገር ተፈጠረባት። የሜላት ቤተሰብ እንግዲህ ይህን ይመስላል ማለት ነው። እውነት ለመናገር ሜሉዬን አለማድነቅ አይቻልም። መልካምነቷን እኔ በጣም ነው የምወድላት እንደነገርኳችሁ ማለት ነው። እያንዳንዱ ነገር እሷ ያደረገችው ነገር ምክንያቱም እርግብን አልጣለቻትም። እርግብን ትወዳታለች። እርግብን አሁን ላይ በጣም ቆፍጠና አድርጋ ይዛታለች ማለት ነው። እርግብ አሁን ላይ እስር ቤትን ብትሆንም ግን ተምቹን እያስታወሰች በጣም ብዙ ነገርን እያስታወሰች ራሷን ቢያማትም የተምቹ ነገር ግን እያሳሰባት ይገኛል ማለት ነው። ሁሉንም ነገር ለማስተካከል ዝግጁ ነኝ ብላለች እላችኋለሁኝ። በቃሉ ጋር ስመጣላችሁ በቃሉ የኔ ሰው ነው፣ እኔ አልገደልኩትም ብሏል። በቃሉ እንግዲህ ጽዮንን አልፈታትም ማለት ነው። ቤቲም እናገራለሁ የገደለው እሱ ነው እያለች ነበረ። አሁን ምን እንደሚፈጠር ጉድ እናያለን መጨረሻ ላይ ማለት ነው። እሱ ነው የገደለው፣ ማንም ሰው ሊገል አይችልም። ምክንያቱም በቃሉ ነው ይሄን ነገር እያደረገ ያለው ብላለች ማለት ነው። እሱም ግራ ገብቶት እንዴት ሊሆን ቻለ? እንዴትስ ሊሆን ነው እንዴ?
ምን አድርጎ ነው እንደዚህ ያደረገውም እያሉ ነው ማለት ነው። ይህም በማስመልከት ከባድ ችግርም ቢፈጠርም ማለት ነው ውዶችዬ፣ የሜላት ቤተሰብ አለመሆን ከባድ ነው። ሜሉዬ እንግዲህ እያሳሰባትም ቢሆን ያው አሁን ላይ የሀናም ሰርግ ስለሚያሳስባት ወደ ኖላዊ ስመጣላችሁ እንግዲህ ሲሰማ የድማሙን ሰው መግደሉን በጣም ደንግጧል። በእርግጥ ከዛም አልፎ ደግሞ ሜላትን እያናገራት ነበር ማለት ነው። በአሁን ሰዓት ላይ እንግዲህ ያው ታውቃላችሁ ኖላዊ ከባድ ችግር ነው ያለው። በዛ ላይ ደግሞ ያለችበት ይቺ ፋኖሴ አንዳንድ ነገር አለባት ማለት ነው። የፋኖሴ ጉዳይ እንግዲህ ከባድ የተባለው ነገር ያው ታውቃላችሁ ማለት ነው። የእነሱ ጉዳይ እንግዲህ በእያንዳንዱ ነገር እየተከታተሉት ይገኛሉ ማለት ነው። በቅርብ ቀን እንትን ለማለት የሞከርን ነው በሚል ያዙልኝ። ኖላዊ እንግዲህ ፋኖሴን ይቅርታ ጠይቋታል ማለት ነው። እሷም ይቅርታ ብለዋለች። ምክንያቱም ተምቹና እንትና አሰማምተውታል ማለት ነው። አሲር እነሱ እንግዲህ ያስማሙት ያው እሷም ምርመራ አላደርግም ብላ ተናግረው ነበር። እሱም ተናዶ እንዴት እንድትይኛለሽ? ቆይ ልጁ የማን ነው? ከማን ያረገሽው? አንዴ ሊሆን ቻለ እያላን ነበር ማለት ነው። እሷም ደግሞ ያረገዘችበትን ሆነን ለመናገር አልተናገረችም ነበር። በስተመጨረሻ ግን አሁን ተናግራለች ማለት ነው። ያው ተቀብሏታል። ቤቲም እህቴን ካልፈታህልኝ ጠብህ ከኔ ጋ ነው፣ አሁንም ቢሆን አልለቅህም አቶ በቃሉ ብላ ቆፍጠን ብላ ተነስታለች ማለት ነው። እያንዳንዱ ነገር አደርገዋለሁኝ ምክንያቱም ምንም አያመጣም፣ እህቴን አንግቶ እንደዚህ አይጫወትባትም ብላ እንግዲህ ሁሉንም ነገር ለሜላት እየተናገረች ነው። ሜላትም ደግሞ በቃሉ ይሄንን ካደረገ እሷ በነገራችን ላይ መስፍንን ነው እየጠረጠረች ያለችው ሜሉካ ማለት ነው። አሁን አልሰማችም፣ እስካሁን ድረስ ጥርጥር ላይ ናት። ሁሉንም ነገር ለመናገር ግን ዝግጁ ሆናለች ማለት ነው። አሁን ላይ እያንዳንዱ ነገር መናገር አለብኝ መስፍን የሚሰራቸውን ነገሮች ብላ ቆፍጠን ብላ ተነስታለች ማለት ነው። ይሄን በማስመልከት እንግዲህ ወይዘሮ ሜላት የምታውቀው ነገር የለም እውነት ለመናገር ሀናም እንደዚሁ አታውቅም ነበር። ግን መስፍን ተሰላም እሷ ትረዳኛለች በማለት ተናግሯል ማለት ነው። ለእሷ ሲነግራት በጣም ደንግጣና ተበሳይታ እንዴት ሊሆን ቻለ በምን እንዴት እያለች ግራ ገብቷታል ማለት ነው። ኖላዊት አሁን ልጅ እንዴት ሊረገዝ ቻለ? መሀን ነኝ አልወልድም ብሎ አሁን ላይ ደግሞ እሷ አርግዣለሁ ስትለው በጣም ነው የደነገጠው። ከዚህ በፊትም አሁንም ደግሞ እንግዲህ እሷ ከየት እንዳመጣችው ገና ምርመራ ልታደርግ ነው ማለት ነው። ተስማምታለች። እምቢ ብላ ነበረ። አሁን ምርመራ ለማድረግ ዝግጁ ሆናለች ፋኖሴ ማለት ነው። ፋኖሴ በነገራችን ላይ በፊትም ልጅ ስለምትፈልግ አሁንም ትፈልጋለች። እሱን ለማስተካከል እንግዲህ ያልሞከረችው ጥረት ያልሞከረችው ነገር የለም ማለት ነው። እሱን በማስመልከት እየሞከረች ትገኛለች ማለት ነው። ሀናና ኢዝራ አንድ ላይ መሆናቸው ካልቀረ ያው ግን አይሆኑም። በእርግጥ ሜላት አሳልፍ አትሰጣትም ለዚህ ለአውሬ ለበቃሉ ማለት ነው። በቃሉም የሜላት ልጅ እንደሆነች ሀናን አያውቅም። ሜላትም ደግሞ የበቃሉ ልጅ አያውቁትም ማለት ነው። የሱ ሀና እንዳፈቀረችው አያውቁም ማለት ነው። መስፍን ደግሞ በልጁ ነው የምመጣበት ብሎ ተስፋ ቆርጦ ተነስቷል። ላይክ ሸር ሰብስክራይብ አድርገው ባይ